ጆሮ ክፉ ልጅ ነው እያልኩ አይደለም። እና ኤልያስን ስላስቀየመችው እጅግ በጣም ከፍቷታል። ምክንያቱም ያው እንግዲህ ታሬ ስለሱ ያለውን ነገር ሁሉ ነገር ነግሯት ነበረ። ምክንያቱም አንቺ እንደምታስቢው ሳይሆን እሱ ብር ከእጁ ላይ ስለሌለ ነው እንጂ ለራሱ መሆን አይችልም እንጂ ለሰዎች በጣም ለስኬታሞች መንገር ነው። ሲጀመር እኔን ራሱ እዚህ ደረጃ ያደረሰኝና የምሰራበትን ራሱ የተከራየልኝ በፊት እሱ ነበር በማለት እንግዲህ ስለ ኤልያስ ነግሯታል። እሷም እጅግ በጣም እንትን ብላለች። ሳላቅ አስቀየምኩት በማለት ተጸጽታለች። ሰላም ጤና ይስጥልኝ የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛሌ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። ዛሬ እንግዲህ ስለ ኖላዊ ተከታታይ ድራማ ነው በ28 ላይ የተከሰተው። እንግዲህ ኤልያስ እጅግ በጣም እንትን ብሏል፣ ተናዷል። እንዲሁም ከአሴር ጋርም ተነጋግረዋል። አሴርም አንተ የበላህበትን ወጭት የምሰብር ነህ በማለት የተለያዩ ነገሮችን ሲናገር አይተናል። ምክንያቱም እሱ እንዳሰበው ሳይሆን ሌላ ነገር በማሰብ ነው። ከሀኒ ጋር ያለው ግንኙነት የፍቅር ስለመሰለው እጅግ በጣም ተናዷል። ጆሮም ምን እያልክ ነው? እኔ ምንም አንተ የምትለው ነገር እየገባኝ አይደለም። ለምንድን ነው? እኔ እኮ ጆሮ ነኝ። አቀኸኛል ወይንስ የሌላ ሰው ጋር ተመሳስዬብህ ነው? ለምንድን ነው እንደዚህ የምትናገረኝ? በማለት እንግዲህ ያው ሲናገር አይተናል ማለት ነው። ጆሮም እጅግ በጣም በሱ መቀየር ግራ ገብቶታል። ምክንያቱም ለምንድን ነው እንደዚህ የሆነው በማለት እንግዲህ ያው ታሬ ጋርም ሂዶ ነበረ። ጆሮ ያለውን ሁኔታ ለምንድን ነው እሱ እንደዚህ ሊጠላኝ የቻለው በማለት ጠይቆት ነበረ። እኔ ምንም እማቀው ነገር የለም፣ ግን ደግሞ የእሱ አስተሳሰብ ሌላ ነው። ምክንያቱም አንተና ሀና የፍቅር ግንኙነት ያላችሁ ስለመሰለው ነው በማለት እንግዲህ ነግሮት ነበር። እሱ ደግሞ የሀና ፍቅረኛ ነው፣ ይወዳታል፣ ያፈቅራታል። ከዚያ አንጻር ነው ከአንተ ጋር ያላትን ቅርቤት አልወደደውም በማለት ለጆሮ ይነግረዋል። ጆሮም እጅግ በጣም ደንግጧል። እንዴት እንደዚህ ታስባለህ? ሲጀመር እንዴት ይሆናል? በማለት ሌላ ነገሮችን ሲናገር ነበረ። እኔ አላቅም ብቻ ግን እንደዚያ በማሰብ ነው እሱ ይወዳታል ማለት ነው በማለት ጠይቆት ነበረ። አዎ እጅግ በጣም ይወዳታል፣ ፍቅረኛው ነች። ሲቀጥል ደግሞ ያለውን ነገር ለሀና ነግሬያታለሁ። አሁን ይቅርታ ታደርግለታለች። ሁሉን ነገር ነግሬያታለሁ። መልካም ሰው እንደሆነና ለብዙዎችም እንደዚህ ከጎናቸው እንደሚቆም ነግሬያለሁኝ። እንዲሁም ደግሞ አንተ ከነሱ ጋር እንድትሆን ብር እንደሚልክ በየወሩ ብር እንደሚልክልህም እሱንም ለሀና ነግሬያታለሁ በማለት እንግዲህ ታሬ ለጆሮ ይነግረዋል። ጆሮ በጣም ተናዷል። ለምንድን ነው እንደዚህ የምትናገረው? ቢያንስ እንኳን ይሄን ነገር እንዴት ልትናገር ትችላለህ? አሁን ሀና ስትሰማ እኮ እኔን ትጠላኛለች በማለት እንግዲህ ጆሮም እጅግ በጣም ተናዶ ከዛ ወጥቶ ይሄዳል። እንግዲህ ያው ታሬ ያለውን ነገር በሙሉ ለሀና ነግሯታል። ምክንያቱም አንቺ እንዳሰብሽው አይደለም፣ ኤልያስ እጅግ በጣም መልካም ልጅ ነው በማለት እንግዲህ ያለውን ነገር ለራሱ መሆን አይችልም እንጂ ለሰዎቹ በጣም ብዙ ነገሮችን ሆኗል። ስለዚህ እባክሽን ሀና ይቅርታ አድርጊለት፣ ደግሞ በጣም ውስጡ ተጎድቷል፣ ላንቺ ብሎ ነው ስራውን ትቶ ወደዚህ የመጣው በማለት እንግዲህ ያለውን ነገር አብራርቶ ይነግራታል። እንደገናም ከጆሮ ጋር እንደዚህ አይነት ነገር እያለች ስለመሰለው ነው እንደዚህ የሚያነጫንጨው እና እንድትረጁ እፈልጋለሁ። ኤልያስን በደንብ አታውቂውም ይመስለኛል። ለብዙዎች ዘንድ በጣም ተወዳጅ ነው። በዚያ ላይ ደግሞ ለብዙዎችም የሚኖር ነው። ቢያንስ እንኳን ለራሱ አያውቅበትም እንጂ በማለት እንግዲህ ተናግሯል ማለት ነው። እሷም እጅግ በጣም እንትን ብላለች። እኔ እኮ በጣም ጎድቼዋለሁ ማለት ነው። እኔ እንደዚህ እንደሆነ በፍጹም አላወቅኩም በማለት እንግዲህ ሀና በአሁኑ በ29 ፓርት በእርግጠኝነት ይቅርታ ትጠይቀዋለች። አብረው በፍቅር ይቀጥላሉ ብዬ አስባለሁ። ጆሮም እጅግ በጣም ፈርቷል። ምክንያቱም ብር ሰጥቶኝ ነው ከነሱ ጋር የሆነው በማለት እንግዲህ ይህን ነገር ሀና እንዲሁም ደግሞ የሀና አባት ሲሰማ እጅግ በጣም ከባድ ነው የሚሆነው። በዚህ ጊዜ አሁን እንግዲህ እንደሚወዳት እንደሚያፈቅራት ሊነግር ይችላል ወይንስ አይነግራቸውም የሚለውን ነገር እንግዲህ በባለፈው እህቱ አደፋፍረው ነበር። አንተና ሀና እንዲሁ ዝም ብዬ ሳያችሁ የፍቅር ነገር አለ፣ ስለዚህ ትወዳታለህ ወይ ብላ ጠይቀው ነበር። ግን ደግሞ አንተ እኮ እንደታሰርክ ስነግራት በጣም ደንግጣለች። እሷ ራሱ ከእሷ ላይ ያየው ስሜት ራሱ የፍቅር ስሜት ነው ስትለው እጅግ በጣም ደስ ብሎት ነበር። ሀና
ትወደኛለች፣ ታፈቅረኛለች የሚል ሀሳብ ነበረው። ይህንን ሲሰማ ደግሞ አሁን ላይ እጅግ በጣም ከፍቶታል። ጅሩ ምን ያደርጋል የሚለውን እንግዲህ ወደፊት አብረን የምናይ ይሆናል። ጅሩ አሁን ላይ አባቷ የሀና አባት በእርግጠኝነት ያው በአባቱ ምክንያት እንድታሰረና ሌባ ተሰርቆ እንዳልታሰረ በእርግጠኝነት ያውቃል ብዬ አስባለሁ። የሱም ነገሮች ይፈታሉ። እንዲሁም ደግሞ ምናሴ ደግሞ እንዲሁም የአባቷ የሚታከምበትን ገንዘብ ይሰጣታል ብዬ አስባለሁ። ብቻ ነገሮቹ አሁን መስመር ላይ እየያዙ ይሄዳሉ። ሌላው እንግዲህ ሀና ፎቶዋን መቼ ነው የምታየው? የአልማዝ ልጅ መሆኗን የምታውቀው መቼ ነው? ፎቶዋን እራሷ የምታየው መቼ ነው የሚለው ነገር እጅግ በጣም ያጓጓል። ወይንስ ደግሞ አባቷን አሳክማ ከዚያ ቤት ፎቶዋን ሳታይ ማለት ነው እንዲሁ ሳታውቀው ፎቶዋን ትወጣለች አትወጣም የሚለውን ነገር፣ ወደ ደሴ ትመለሳለች አትመለስም የሚለው ነገር እጅግ በጣም ያሳስባል ማለት ነው። እና ውድ ቤተሰቦች ሁላችንም በጉጉት እንጠብቃለን። ዛሬ ይለቀቃል። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።